አሁን ኔክስ የምትዋቸው ጦርነቶች በሙሉ በህብረት የሚደረጉ ጦርነቶች አሁን አይ ቲንክ የተቀሰቀሰ ጦርነት አለ አይደል? የህብረት ጦርነት እንደው ታውቃላችሁ? አንድ ህብረት ውስጥ ትገቢያለሽ አትገቢም የሚል ጦርነት ነው። ህብረቱ አንደኛውን ሰፖርት ያደርጋል፣ ሌላኛው ህብረት ደግሞ አንደኛውን ሰፖርት ያደርጋል። መጀመሪያው ጦርነት ምድር ላይ የተካሄደው የሀገራት አይደለም፣ የብዙ ኔሽኖች ጦርነት ነው። ራእይ መጽሐፍ ምዕራፍ 19 እንከፍታለን። ራእይ ምዕራፍ 19 ራእይ ምዕራፍ 19 ከቁጥር ራእይ ምዕራፍ 19 ከቁጥር 14 እስከ 21 እና ራእይ ምዕራፍ 16 ከቁጥር 12 እስከ 16 እንከፍታለን። ራእይ ምዕራፍ 19 ከቁጥር 14 እስከ 21 እና ራእይ ምዕራፍ 16 ከቁጥር 12 እስከ 16 እንከፍታለን። በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዎች ፈረስ ተቀምጠው ይከተሉት ነበር። ራእይ ምዕራፍ 9 ከቁጥር 14 እስከ 21 ስድስተኛው መልአክ መለከቱን ነፋ። እሺ በእግዚአብሔርም ፊት ካለ በወርቅ ከተሰራ መሰዊያዎች ቀንዶች አንድ ድምጽ ሰማሁ። መለከትም ያለው ስድስተኛው መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ አራት መላእክት ተፈቱ። የፈረሶቹም በደም ስሙኝ እስኪ ድጋሚ ወደ ኋላ ተመለስና አንብቡ። ለቀኑ ለዓመቱ የሚለው የሰዎችንም ሲሶ እንዲገሉ ለሰዓቱና ለቀኑ ለወሩ ለዓመቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ። ለቀን ለሰዓቱ ለወሩ ስለ ታይም ነው የሚያወራው። ለዚህ ታይም ነበር ተዘጋጅተው የነበረው። እሺ ከዛ ምን አሉ? የፈረሶችም ጭፍራ ቁጥር እልፍ ጊዜ እልፍ ነበረ። ቁጥራቸውንም ሰማው። ፈረሶቹና በእነርሱ ላይ የተቀመጡትን እንዲሁ በራእይ አየው። እሳትና ያክንት ዲንም የሚመስል ጥሩር ነበራቸው። የፈረሶቹም ራስ እንደ አንበሳ ራስ ነበር። ዮሐንስ ስለነዚህ ወታደሮች ብዛት ሲያወራ 200 ሚሊዮን ነው የሚላቸው ዮሐንስ። አሁን በደንብ ስሙ። ቪዥን ውስጥ አንድ እንዲገባችሁ ፈልገውን ነገር ወደ ትምህርቱ መለሳለሁ። ቪዥን ውስጥ አንድ እንዲገባችሁ ፈልገውን ነገር ስሙኝ። ዮሐንስ ወታደሮቹን አይቷቸዋል። ወታደሮችን ሲያያቸው ካውንት አላደረጋቸው። ወታደሮችን ሲያያቸው ቮይስ ነው የሰማው የወታደሮችን ብዛት። ከኔ ጋር ናችሁ? ወታደሮችን ሲያያቸው ምንድነው ያለው? ካውንት አላደረገም ዮሐንስ። ቮይስ ነው የሰማው። sometimes የሰዎች blessing ሲለቀቅ ካውንት አታድርጉ። ምን ማለት እንደሆነ ልንገራችሁ። ለዚህ ኤግዛምፕል አንድን ሰው እዚህ ጋር አቁሜው የመንገድ ስራ ውል ኑሮት ፕሮፌሰር ባረግለት ብሮች ሲለቀቁ ላይ ይችላል። ስፒሪት ሬልም ላይ ብሮቹን ልቁጠር ካልኩኝ ሞኝ ነኝ። የብሮቹን ብዛት እስኪ ነግሬ ድረስ ሆሊ ስፒሪትን መጠበቅ አለብኝ። ዮሐንስ ወታደሮቹን አይቶ ቁጣራ ውስጥ አልገባም። የወታደሮቹ ብዛት እስኪ ነገረው ድረስ ጠብቋል። ሁሉ ጊዜ ቪዥን ውስጥ ሰዎች ቪዥን ሲያዩ ከዛ በኋላ ቮይስ የማይሰሙበት ምክንያት ያ ቪዥን ለነሱ ይነፍ ነው። ምሳሌ የሆነ ሰንበዲ መላእክቶች አየህልና ምን ያህል ስንት መላእክት አየህ ስለው እልፍ ናቸው ይላል። መላእክቶቹ ግን ብዛት አላቸው። የብዛታቸው ነምበር ሳይሰማ ነው ሰውየው ምን የሚለው ከዛ ቪዥን ውስጥ የሚወጣው። እግዚአብሔር ቪዥን ሲያሳያችሁ ቪዥኑን አስጨርሱት። እሺ አሜን። ቁጥራቸው ፈረሶቹና በእነርሱ ላይ የተቀመጡትን እንዲሁ በራእይ አየው። እሳትና ያክንት ዲንም የሚመስል ጥቁር ነበራቸው። የፈረሶቹም ራስ እንደ አንበሳ ራስ ነበረ። ከአፋቸውም እሳትና ጢስ ዲንም ወጣ። ከአፋቸው በወጡት በእሳቱና በጢሱ በዲኑም በእነዚህ ሶስት መቅሰፍቶች የሰዎቹ ሲሶ ተገደለ። የፈረሶቹ ስልጣን ከአፋቸውና በጅራታቸው ነውና ጅራታቸው እባብን ይመስላል። ራስም አላቸው፣ በእነርሱም ይጎዳሉ። በእነዚህ መቅሰፍቶች ያልተገደሉት የቀሩት ሰዎች ለአጋንንትና ያዩ ወይም ይሰሙ ወይም ይሄዱ ዘንድ ለማይችሉ ከወርቅና ከብር ከናስም ከድንጋይም ከእንጨትም ለተሰሩ ለጣዖቶች እንዳይሰግዱ ስለ እጃቸው ሥራ ንስሐ አልገቡም። ስለ መግደላቸው ቢሆን
ወይስ ስለ አስማታቸው ወይም ስለ ዝሙታቸው ወይም ስለ ስርቆታቸው ንስሐ አልገቡም? ኦኬ ራእይ 16 ከቁጥር 12 እስከ 16 ከቁጥር 12 እስከ 16 አንዱ ያያቸውን 10 ቀንዶችና ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ዳሩ ግን ከአውሬው ጋር ለአንድ ሰዓት እንደ ነገስታት ስልጣን ይቀበላሉ። እነዚህ አንድ ሐሳብ አላቸው፣ ኃይላቸውንና ስልጣናቸውንም ለአውሬው ይሰጣሉ። እነዚህ በጉን ይወጋሉ። በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ከእነርሱ ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ። ክብር ለኢየሱስ ይሁን። በደንብ ስሙኝ። አሁን ከዚህ በኋላ ማወራችሁ ነገሮችና ማስተምራችሁ ትምህርቶች ሴክሬት ስለሆኑ ከዚህ በኋላ ያለውን ትምህርት በደንብ ስሙት። መጽሐፍ ቅዱስ እንደዚህ ነው የሚለው፣ 4 ምኖች ኤንጀሎች ምን ብለው የነበሩ? ታስረው የነበሩ። ምን ያሉ? ታስረው የነበሩ። እነዚህ ኤንጀሎች ለምስራቁ ንጉስ በር ይከፈትለት ዘንድ የኤፍራጥስ ወንዝ እንደደረቀ እነሱ እንደተፈቱ ይነግሯቸዋል። ተፈተው ኔክስት ያደረጉትን ነገር ሲያወራችሁ ወደ ነገስታት ሄዱ ነው የሚላችሁ። ከኔ ጋር ናችሁ? ዴይ ፖሰስ ምኖችን ነገስታቶችን ፖሰስ አደረጉ ይላቸዋል። ነገስታቶችን ደግሞ ለመጨረሻው ጦርነት እንዲዘጋጁ ፕሪፔር አደረጓቸው ይላቸዋል። ከኔ ጋር ናችሁ? ባይብል ውስጥ ነገስታቶችን ለመጨረሻው ጦርነት ምን አደረጓቸው? አዘጋጇቸው። ራእይ 9ን ክፈቱት፣ ደግመን እናንብበው። ቁጥር 14 መለከትም ያለው ስድስተኛው መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለኝ። ስንቱን መላእክት? 4ቱን እየታሰሩ የነበሩ ኤፍራጥስ። ክብር ለኢየሱስ ይሁን። አሁን ይህ ደግሞ ራእይ ምዕራፍ 16 ላንብብላችሁ። ቁጥር 12 ምዕራፍ 16 ቁጥር 12 ስድስተኛው ጽዋውን በታላቅ በኤፍራጥስ ላይ አፈሰሰ። በታላቁ ወንዝ በኤፍራጥስ ላይ ፈሰሰ። ከፀሐይ መውጫ ወይም ከምስራቅ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። ከየት ላይ የሚመጡ ነገስታት ምን እንዲዘጋጅላቸው? ምን አለ? ውሃው ደረቀ። ከዘንዶ አፍና ከአውሬው አፍ ከሐሰተኛውም ነብይ አፍ ጎግንቸሮች የሚመስሉ 3 ርኩሳን መናፍስት ወጡ። ምልክት እያደረጉ ያጋንንት መናፍስት ናቸውና በታላቁም ሁሉን በሚገዛው በእግዚአብሔር ቀን ወደሚሆነው ጦርነት እንዲያስከትቷቸው ወይም እንዲያዘጋጇቸው ወደ ዓለም ነገስታት ሁሉ ምን ይላሉ? ይወጣሉ። ለመቼው ጦርነት? ኤፍራጥስ ድራይ እንደሆነ ጦርነት የሚመጣል የሚል ነገር አይደለም የምታነቡት። ነገስታትን ምን ለማድረግ? ለማዘጋጀት ወደ ነገስታት ምን ይላሉ? ይወጣሉ። ክብር ለኢየሱስ ይሁን። ወደ ነገስታት ምን ይላሉ? ይወጣሉ። ከዛ በኋላ ከዓለም ህዝብ መካከል ሲሶ እንዳለቀ ይነግራቸዋል። ወርታች እያነበባችሁ ስትሄዱ እነዚህ 4 የታሰሩ መላእክት እነማን እንደሆኑ ነው አሁን ማወራችሁ። ቢኮዝ የዓለም ሲሶ ሁሉ እንዲያልቅ ለነገስታቶቹ ፓወር የሰጧቸው እነዚህ 4 የታሰሩ መላእክቶች ናቸው። እነዚህ የታሰሩ መላእክቶች ናቸው ወዴቶች ሄዱት? ወደ ነገስታት ሄዱት። በተዘዋዋሪ የዓለምን ሲሶ የሚሆኑን ህዝብ ዲስትሮይ ያደረጉት ነገስታቶች ናቸው። ነገስታቶቹ ዲስትሮይ እንዲያደርጉ ግን ኃይል የሰጧቸው እነማን ናቸው? 4ቱ የታሰሩ ምኖች ኤንጀሎች። እነዚህ 4 የታሰሩ ኤንጀሎች ማን ናቸው የሚለው ነው አሁን ማወራችሁ። አሁን የምናገረው አሁን ማስተምረው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እዚህ ላይ ኔማቸው አልተገለጸም። አሁን የምታነቡት የራእይ መጽሐፍ ላይ ስማቸው ማን እንደሆኑ አልተገለጸም። ስማቸው ማን እንደሆኑ አልተገለጸም። ክብር ለኢየሱስ ይሁን። እዚሁ ከራእይ መጽሐፍ ውስጥ ግን እነዚህ 4ቱ የታሰሩ ኤንጀሎች እነማን እንደሆኑ አወራቸዋለሁ። ክብር ለኢየሱስ ይሁን። እነዚህ 4ቱ የታሰሩ ኤንጀሎች እነማን እንደሆኑ እንጋርቻለሁ። ታስረው የነበሩ የሚለው ቃል የግሪክ ኤንሸንት ዮሐንስ የተጠቀመበት ቃል ዴዴሜኖስ የሚል ቃል ነው። ታስረው ነበሩ የሚለው ዮሐንስ
ላይክ አማርኛ ሲሻሻል እየሻሻላችሁ ትመጣላችሁ ላንጉጅ ይሻሻላል ዮሐንስ ኤግዛክትሊ ተጠቀማት ቃል ዴዴሜኖስ የምትልቃለች ዴዴሜኖስ ማለት ምን ማለት እንደሆነ ልንገራችሁ ዴዴሜኖስ ማለት እንዲገባችሁ በቀላል አማርኛ ልንገራችሁ አንድ ሰው ከልጅነቱ ጀምሮ ከእናቱ ማህፀን ከወጣ ሰዓት ጀምሮ እውር ከሆነ ያንን ሰው ምንድነው የምትሉት እውር ልክኛ አይደል አንድ ሰው 9ኛ ክፍል ወይ 10ኛ ክፍል ከደረሰ ወይም ካደገ በኋላ ጉዳት ደርሶበት አይነ ስውር ቢሆንስ እውር ነገር ግን በሁለቱ እውሮች መካከል ልዩነት አለ ሁለቱንም እውር ብላችሁ ነው የምትጠሯቸው ያኛው from the beginning እውር ነው ይሄኛውስ ኋላ ነው እውር የሆነው ታስረው የነበሩ የሚለው ቃል ዝም ብሎ ስለመታሰር አይደለም የሚያወራው ዴዴሜኖስ ነው የሚለው ዴዴሜኖስ ማለት የሆነ ታይም ላይ አክቲቭ የነበሩ አክቲቭ ነው የሆነ ነገር ያጠፉ ካጠፉ በኋላ ዲስትሮይ ካደረጉ በኋላ ደግሞ የታሰሩበት ሪዛልት ደግሞ እስካሁን ድረስ የሚያው ማለት ነው የሆነ ነገር አጥፍተው ነው የታሰሩት ያጠፉት ሪዛልት ግን እስካሁን ድረስ አለ ሄይ ዴዴሜኖስ ማለት እንደዛ ነው ታስረዋል እንዲታሰሩ ያደረጋቸው ሪዝን አለ ከታሰሩ በኋላ ግን ፖዝ ሆኗል እነዚህ ፎለን ኤንጅሎቹ መላእክቶቹ ታሰሩት ኤንጅሎች ፖዝ ሆኗል ነገር ግን የሰሩት ሪዛልት እስቲላው ድረስ አለ ከታሰሩም በኋላ እነዚህ ሰዎች እነዚህ ኤንጅሎች አክቲቭ ሆነው ባይንቀሳቀሱም ሪዛልታቸው ግን እስቲላው ድረስ አለ ምን ማለት እንደሆነ ልንገራችሁ ምሳሌ ሂሮሺማ እና ናጋሳኪ የሚባል ከተማ አለ ጃፓን ውስጥ አይ ቲንክ ሁለተኛው ዓለም ጦርነት ላይ ይመስለኛል ኒውክሌር ቦምብ የተወረወረበት ሪዛልቱ እስቲላው ድረስ አለ አንዴ ነው የተወረወረው ሪዛልቱ እስቲላው ድረስ አለ አሁንም የሚወለዱ ልጆች የሆነ ችግር አለባቸው አይደል እስቲላው ድረስ ነው እነዚህ ከመታሰራቸው በፊት ምድር ላይ የፈጠሩት ኪዮስ አለ የዛ ሪዛልት እስቲላው ድረስ አለ እነዚህ ግን ታስሯል ይሰማችሁ ነው ያውና በጊዜው የነበረው አቶሚክ ቦምብ ሲጣል የሆኑ ያህል ሰዎች እኮ ጠፍተዋል ሞተዋል በጊዜው ከባድ ችግር ፈጥሯል ከኔ ጋር ናችሁ አሁን የችግሩ መጠን ቢቀንስም የሆነ ያህል ፐርሰንትም ቢሆንም የችግሩን ሪዛልት ግን እየተቀበሉ ያሉ ሰዎች አሉ በጊዜው ያልነበሩ እነዚህ ኤንጅሎች ሃይሊ በነበሩበት ታይም ላይ አክቲቭ ነው በሚንቀሳቀሱበት ታይም ላይ ዲስትሮይ ያደረጉት ነገር አለ ያበላሹት ነገር አለ አበላሽተው ታስረው እንኳን ሪዛልቱ ግን ሲላው ድረሳል ትንሽም ቢሆን የገባችሁ ነው ብያስባለሁ ታስረዋል የታሰሩት በአንድ ምክንያት ነው የሰሩት ነገር አለ በሰሩት ነገር ብዙ ኔሽንን አጥፍተው ሊሆን ይችላል ነገር ግን የሰሩት አሻራ ሪዛልቱ ሲላው ድረስ አለ ግን ታስረዋል ዴዴሜኖስ ማለት እንደዛ ማለት ነው እነዚህ ኤንጅሎች ኤፍራጦስ ደርቆ አሁን ቢለቀቁም ቢፎር ከዚህ በፊት ተለቀው ነበር ማለት ነው ቢፎር ከዚህ በፊት ምን ብለው ነበር ተለቀው የሆነ ምክንያት እንትን ብለው ምን ብለዋል አሁን ታስረዋል ማለት አሁን አይ ቲንክ ሶሻል ሚዲያ ላይ የሚተላለፍ አንድ ቪዲዮ አለ ኤፍራታስ ወንዝ ላይ የሰንሰለት ድምጽ ተሰማ እሱ ጆክ ነው ቢኮዝ ይሄንን የቀረጸው ሰውዬ ለራሱ እንደሰሙት ብዬ ነው ግን ራይት ትክክለኛ ቮይስ አይደለም ራሴ ሙዚክ ሪከርዲንግ ውስጥ ያቀናበርኩት ነው ብሏል ሰውዬው ከኔ ጋር ናችሁ ይሄ ሰንሰለት ሰማ ምናምን የሚሉት አንድ ምናልባት ኮሜንት ሴክሽን ላይ ያስቀምጥላችሁ ይሆናል ቪዲዮ አንድ ልጅ ነው ሪከርድ አደረገ የሳውንድ ኢንጂነር ነው ራሱ ነው ሳውንዱን የጨመረበት ታስረው ነበሩ ማለት እንደሆነ ራሱ መጽሐፍ ቅዱስ ይነግራቸዋል ለወራት ለቀናት ለአመታቶች ምን ብለው ነበር ነው የሚለው እነዚህ ኤንጅሎች ፎለን ኤንጅሎች የሚታሰሩ ኤንጅሎች ታስረዋል ማለት እንደሆነ ነገር አክቲቭ እንዳይሆኑ ተደርጓል ማለት ነው መስራት የሚያደርጉትን ነገር የሚሰሩትን ነገር አክቲቭሊ እንዳይሰሩ ምን ብለዋል ተከልክሏል ማለት ነው ከዚህ በፊት ይሰሩ የነበሩትን ነገር ናው ድጋሚ እንዳይሰሩ ምን ብለዋል ላይሰንሳቸውን ተነጥቋል ማለት ነው ሄሎ ላይሰንሳቸው ምን ብለዋል ተነጥቋል ማለት ምሳሌ አንድ ዶክተር በህክምና ስህተት 5 ሰው ቢሞትበት መንግስት ይመጣና ላይሰንሱን ይነጥቋል የትም ስፍራ ሄዶ ማከም አይችልም ያ ዶክተር ፓወርለስ ነው የሚሆነው ሰውየው ግን ዶክተር ነው ናው ላይሰንሱን ድጋሚ ሰጥተዋል ማለት ኪል እንዲያረክ ኃይል ሰጥተዋል ማለት ነው ፍቃድ ሰጥተዋል ማለት ነው ጋር ያደረገው እንደዛ ነው
ኃይላቸውን ሽባ አደረገው። ኃይላቸውን ሽባ ካደረገው በኋላ ኤፍራጥስ ወንዝ ሲደርቅ ጎ ሪሊዝ አደርጋቸዋለሁ አላቸው። ሄሎ ምን ላይ ኤፍራጥስ ወንዝ ላይ ሲደርቅ ምን ሪሊዝ ተደረጉ እኮ ነው የሚለው። ሄሎ ሪሊዝ ተደረጉ ምን ሲደርቅ? ኤፍራጥስ ወንዝ ሲደርቅ። እነዚህ አራቱ የታሰሩ ኤንጅሎች ምንድን ናቸው? አራቱ የታሰሩ ኤንጅሎችን ለመረዳት መጀመሪያ ማድረግ ያለባቸው ነገር አንድ ነው። ወዴት ነው የሄዱት? ለምስራቁ ንጉስ መንገድ ለማዘጋጀት ይላል። ወዴት ሄዱ? ወደ ነገስታት ሄዱ። ምን ማለት ነው ልንገራችሁ? ዴዴሚኖስ ሁለተኛው ፍቺውን ልንገራችሁ። ዴዴሚኖስ ሁለተኛው ፍቺ ምሳሌ ኖርማሊ አንድ ሰው አሁን በዚህ ምድር ላይ ወንጀል ቢሰራ ብቻው እንደዚህ ነው የምታስሩት። ዴዴሚኖስ ማለት አራቱንም ሳይለያይ አንድ ላይ ያሰራቸው ማለት ነው። ሁለተኛው ናው በፊት አክቲቭ ሆኖ በሚሰሩበት ጊዜ ፌሎሺፕ አልነበራቸው። አብሮ አይደለም ሲንቀሳቀሱ የነበሩት። በህብረት አይደለም፣ በህብረት የሆነ ሪዘልት ለማግኘት አይደለም። ሁሉም የተሰጠውን ኃላፊነት ለመወጣት በተለያየ መንገድ ነበር የሚሄዱት። ዴሞኒክ የሆኑ ኤንጅሎች ቢሆኑም ማለት ነው። ከነገራች አሁን ግን ሲለቀቁ አለ አንድ አይነት ቪዥን፣ አንድ አይነት ፕሮግራም፣ አንድ አይነት እቅድ ይዘው ነው የሚለቀቁት። በህብረት ነው የሚለቀቁት። አንድ አይነት ቪዥን ሲንቀሳቀሱ ደግሞ ይዘው የሚንቀሳቀሱት ምንድነው አለ ለመጨረሻው ዘመን ጦርነት ምን ለማለት ነገስታትን ምን ለማለት ለማዘጋጀት። ለመቼው ጦርነት? ታች አርማጌዶን ላይ ያወራቸዋል። ናው አራቱም አንድ ላይ ነው የሚሰሩት። እንደ በፊቱ ታይም በፊት እንደነበሩበት ታይም አክቲቭ ሆኖ ይሰሩበት እንደነበረው ታይም እንደዛ ታይም አይደለም አሁን የሚሰሩት። አሁን አራቱ ምን ላይ ሆኖ ነው የሚሰሩት? አብረው ነው የሚሰሩት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሁን ለምስራቁ ንጉስ መንገድ ያዘጋጁ ዘንድ ነው። ጌታ ኢየሱስ ከዚህ በፊት ስለ መጨረሻው ዘመን ሲያወራቸው ከራእይ ልውጣና ተመልሼ እመጣለሁ እዚሁ ጥቅስ ውስጥ ስለ መጨረሻው ዘመን ሲያወራቸው የመጨረሻው ዘመን መልኩ የኖህን ዘመን እንደሚመስለው ነግሯቸዋል። ጂሰስ ትንሽ ፍንጭ ነው የሰጣቸው። ልክ በዛ ዘመን ጌታ ድንገት ይመጣባቸዋል አለ። ያገቡና ይጋቡ ነበር፣ ይበሉና ይጠጡ ነበር። ከኔ ጋር ናችሁ? ጂሰስ ጋብቻው ትክክለኛ ጋብቻ ቢሆን ኖሮ ያገቡና ይጋቡ ነበር አይልህም? ሄሎ ጋብቻው ትክክለኛ ጋብቻ ቢሆን ኖሮ ያገቡና ይጋቡ ነበር አይልህም? የሚበሉት እህልና መጠጥ ናው የሰው ልጅ እንደሚያደርገው ቢሆን ኖሮ ምን አይልህም? ይበሉና ይጠጡ ነበር አይልህም? ጂሰስ ወደ ዘመን ይመለሳቸው ወደ ጄነሲስ። አሁን የምስራቁን ንጉስ ለሱ ጦርነት ለማዘጋጀት ፕሪፔር ራሳቸውን ሲያደርጉ ፋይት የሚያደርጉት አንድ ኔሽን አለ። አንድ ኔሽን ፋይት ለማድረግ ነው ጦርነቱን የሚሉት የሚያዘጋጁት። ጦርነቱን የሚያደርግበት መንገድ የተለያየ ነው። ጦርነቱን የሚያደርጉበት መንገድ ግን አራቱ ተቀናጅተው ነው የሚያዘጋጁት። ምን ማለት እንደሆነ ልንገራችሁ። እሱ ስለት ቢይዝ፣ እሱ መሳሪያ ቢይዝ፣ እሱ ወታደሮች ብዛት ቢኖረው፣ እሱ የሆነ ሰምቲንግ ቢኖረው አራቱም በህብረት ነው ፕሪፔር የሚያደርጉት ራሳቸውን። እነዚህ አራቱ ናውም እንደሚሰሩ ነው የምነግራችሁ። ብዙ የመጽሐፍ ቅዱስ አጥኚዎችና እኔ ራሴ እንኳን እንደምስማማው እነዚህ አራት ኤንጅሎች ቢፎር እዚህ ምድር ላይ የነበረን ኢምፓየር የሚመሩ ኤንጅሎች ናቸው። አራቱ ኤንጅሎች ቢፎር እዚህ ምድር ላይ የነበሩን ኢምፓየሮች ሲመሩ የነበሩ ኤንጅሎች ናቸው። ምን ማለት መሰላችሁ? ዳንኤል 10ን ስታነቡ እንደዚህ ይላል። ገብርኤል መጣ። ገብርኤል እንደዚህ ያለው ያው ዳንኤልን የፋርስ መንግስት አለቃ ምን አለኝ? ተቋቋመኝ ወይም ተዋጋኝ አለው። ምን ማለት መሰላችሁ? ምድር ላይ የፋርስና የሜዶን የሚባል ኢምፓየር አለ። ያን ኢምፓየር ሊድ የሚያደርገው ከታሰሩ ኤንጅሎች መካከል አንደኛው ነው። አራቱን ኢምፓየሮች ልንገራችሁ። የባቢሎን አለ፣ የፋርስና ሜዶን አለ፣ ሶስተኛው የግሪክ አለ፣ አራተኛው የሮም ነው። አሁን አራቱ አብረው ነው ተናበው ነው የሚሰሩት። አሁን አንዱን ዲስትሮ እያደረገ ነው ስቲላው ድረስ ምን ያሉት አንዱ ባንዱ ይጣፋ ነው ይታሰሩት። ሄሎ አሁን ሃው እንዴት ተናበው እንደሚሰሩ ላሳያችሁ። ጄነሲስ ምዕራፍ 11 ክፈቱ። ሃው እንዴት ተናበው እንደሚሰሩ ልንገራችሁ። አራት ባቢሎን፣ ፋርስ እና ሜዶን፣ ግሪክ፣ ሮም እንዴት እንደሚናበቡ ልንገራችሁ። ጄነሲስ ምዕራፍ 11 ምን ይላል? ምዕራፍ 11 ቁጥር 1 ጀምሮ ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች።
ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር ከየት ተነስተው ከምስራቅ ኦኬ እሺ በአንድ ምድር አንድ ሜዳ አገኙ በዚያም ተቀመጡ እርስ በርሳቸው ኑ ጡብ እንስራ በእሳትም እንተኩሰው ተባባሉ ጡብም እንደ ድንጋይ ሆነላቸው የምድርንም ዝፍት እንደ ጭቃ ሆነላቸው እንዲሁ ኑ ለኛ ከተማ ራሱ ወደ ሰማይ የሚደርስ ግንብ እንስራ በምድር ላይ ሳንበተን ስማችንን እናስጠራ በረምስሙን እነዚህ ባቢሎናውያን እዚህ ታይም ላይ የምትዋቸው ሰዎች ሰናዖር የሚባል ግንብ ነው የሰሩት ግንቡ የት ድረስ ይደርስ ነበር ነው የሚለው ሰማይ ግንቡ የሚደርሰው ሰማይ ነበር ብዙ ሰዎች ግንቡ የተሰራበት ሪዝን አይገባቸውም አሁን ባይብል ስማችንን እናስጠራ ነው የሚለው ግንቡ የተሰራበት ሪዝን እንደሆነ ልንገራችሁ ግንቡ የተሰራበት ሪዝን ፍሮም ሄቨን የሚመጣ የትኛውንም ነገር ለመከልከልና ለመመለስ ነው ግንቡ የተሰራው ከኔ ጋር ናችሁ ፍሮም ሄቨን የትኛውም አካል መጥቶ ጦርነት ቢገጥማቸው ቀርበው ለመዋጋት ነው ምን ይሰሩት ግንብ ይሰሩት አይ ቲንክ የዛሬ አመት ነው የዛሬ 2 አመት አንድ የትልቅ ሀገር ፕሬዚዳንት ናው የኛ የጦር ሰራዊት የሚዘጋጀው ከህዋ ለሚመጡ አካላት ጋር ውጊያ ለማድረግ ነው ብሏል ለእናንተ ነው ኤሊየን ምናምን ይያሉ የሚያጀዝቧችሁና የሚያታልሏችሁ እንጂ ከህዋ ከሚመጡ አካላት ጋር ናው መንግስታት ራሳቸውን ፕሪፔር እያደረጉ ነው ዘንዶውን አውሬውንና ሐሰተኛ ነብዩን ለማገዝ ከህዋ ከሚመጡ አካላት ጋር ኤንጅሎች ጋር የእግዚአብሔር ኤንጅሎች ጋር ፋይት ለማድረግ ጦርነታቸውን ምን ይያሉ ነው እያዘጋጁ ከህዋ ከሚመጡ አካላት ጋር ራሳቸውን ፕሪፔር እያደረጉ እንደሆነ ታውቃላችሁ የባቢሎን ስፒሪት ነው ይሄ ስፒሪት ጋድ ምንድነው ያደረገው ኑ አለ ቋንቋቸው ምን በለው እንደ ብቻውን እኮ አይደለም ያለው ኑ ሲል the whole heaven ላይ ያለን ኤንጅሎች በሙሉ እንውረድ ያለው ያ ማለት ባቢሎን በምስራቅ ነው እኮ የሚላችሁ በምስራቅ በኩል መጥቶ ነው ሜዳ አገኙ ነው የሚለው እዛ ሜዳ ላይ ምን አደረጉ አሁን በደም አርማጌዶን ወይ ሜጊዶል የሚባለው ስፍራ ብዙ ሰዎች ተራራ ነው ይመስላችሁ ቫሊ ነው እንደዚህ ባዶ ሜዳ ነው እዛ ባዶ ሜዳ ላይ ባቢሎናውያን ጋር ነው ምን ያደረጉት ፋይት ያደረጉት ናው ራሳቸው በብዙ አይነት የጦር መሳሪያ እያደራጁ ያሉት የትኛውም ሁማን ፓወር እነሱ እንደሚያስቆማቸው አውቀዋል ድንገት እነሱ የገነቡት ዳይናስቲና ኪንግደም ሊያፈርስ ሊመጣ ይችላል ብሎ የሚያስቡት ሄቨንሊ የሆነ ቦዲ አለ እሱን ፋይት ለማድረግ ነው ምን ይያሉ ያሉት የተዘጋጁት እና በየሚዲያቸው ሲያወሩ ግን እንደዛ ብለው ያወሩ በየሚዲያቸው ሲያወሩ ድንገት አንድ አቅጣጫውን የሳት አስትሮይድ ቢመጣ ለመመለስ ነው ብሎ ነው የሚሉ ሙከራ አድርገው 3 እና 4 ጊዜ ተሳክቶላቸዋል ከህዋ ከሚመጡ አካላት ጋር ፋይት ለማድረግ አሁንና ራሳቸውን ፕሪፔር እያደረጉ ነው ሄሎ ሃሌሉያ እና አንደኛው ከአራቱ ኤንጅሎች ትልቁ ስራው ይሄኛው ነው ለዛ አይ ቲንክ አዲስ ታይም ላይ በውትድርናው ዓለም ውስጥ አምልጠው የወጡ አንዳንድ ኢንፎርሜሽን እና መረጃዎች ኢንተርኔት ላይ ተለቀው ስታዩ አንዳንድ መሳሪያዎችን from outside ዓለም ላይ ባሉ ፍጥሯን አጋጅነት ነው ይሰራናቸው ይያሉ እያወጡ ነው ታውቃላችሁ አይደል ደሞመንት የተፈቱ ሰዓት ከዚህ በፊት አይታችኋቸው ማታቋቸው ነገሮች ብቻ መስማት ጀምሯላችሁ ከጦርነት ጋር በተገናኘ አይታችኋቸው ማታቋቸው መሳሪያዎች እንደምሰማላችሁ ይሄን ሁሉ ፕሪፔር የሚያደርጉት ግን ሰማያዊው አካል ጋር በምን ለመቅጠም ነው እጃቸው ላይ ባለ መሳሪያ ለመቅጠም ባቢሎናውያን ያደረጉት አይ ቲንክ ዲፕ ሊሄድ ካልኩኝ ዘፍጥረት 11 ሰናዖር ግንብ ሲገነባ የግንቡ በረምስ መጽሐፍ ቅዱስ ላይ አንደኛ ሳሙኤልን የነገስታትን ታሪክ ስታነቡ መጽሐፍ ቅዱስ ውስጥ ያልተካተቱ መጽሐፍ ቅዱስ ግን ሰፖርት የሚያደርጋቸው መጽሐፎች አሉ ምን ማለት ነው ደሞመንት ሪድ ብታረጋቸው የዘላለም ህይወት መንፈስ ላተካፈልባቸው ትችላለህ ምሳሌ መጽሐፍ ቅዱስን ስታነብ የእንደዚህ ንጉስ ታሪክ በነገስታት መጽሐፍ ውስጥ ይገኛል ይላል so if you want to know about that king ያንን መጽሐፍ ይደማንበብ አለበት ምሳሌ book of Jasher ምናምን የሚሏቸው መጽሐፎች አሉ የሌሎች እምነት ውስጥ ያሉ መጽሐፎች ጄኔሲስ 11 ላይ ስላለው የአይሁድ
ጸሐፍት የሚባለው ጆሳፌት ስለ ጄኔሲስ 11 ሲያወራ እንደዚህ ብሎ ነው የሚያወራው። የግንቡን መነሻ ሐሳብ ያመጣው ኒምሮድ ነው። ኒምሮድ የሚባል የግንቡን መነሻ ሐሳብ። ኒምሮድም በእግዚአብሔር ፊት ኃይለኛና አዳኝ ነበር ይላቸዋል። በእግዚአብሔር ፊት ኃይለኛና አዳኝ ነበር። አሁን ብዙ ሰዎች በእግዚአብሔር ፊት ኃይለኛና አዳኝ ነበር ማለት እንደሆነ ንገረህ እናሰን። በእግዚአብሔር ፊት ኃይለኛና አዳኝ ነበር ማለት ጋድ እዚህ ነው። ምሳሌ እሱ መጣ ፊት መጥቶ ድቅን ቢልብህ ምን የምትለው ነው? ከፊት ዞር በለልኝ ነው የምትለው። ቢኮዝ ፋይት ላይ ያደረገ ነው ፊት ድቅን የሚለው። ኒምሮድ ትግሉ በሙሉ የነበረው ጋድን ፋይት ማድረግ ነው። ቴንክ ዩ። በእግዚአብሔር ፊት ኃይለኛና አዳኝ ነበር ማለት ለእግዚአብሔር ለራሱ አቅሙን ሊያሳየው ይፈልጋል። ሰውየው ሰዎች ጋር ጨርሶ ለእግዚአብሔር ለራሱ በእግዚአብሔር ፊት ሰውየው አክት የሚያደርግ አይነት ሰው ነው። ባቢሎን የተገነባው በኒምሮድ ሐሳብ ምንጭነት ነው። ሰናወር ግንብን የገነቡት ደን ዲስትሮይ ሆነ ይላል። አሁን እነዚህ ታስረው የነበሩ ሞመንት የተለቀቁ ሰዓት ጆይን አድርገው መስራት ነው የሚጀምሩት። አሁን ከዚህ በፊት ሰምተናቸው ማናቃቸው ህብረቶች መፈጠር ይጀምራሉ። ሰምተን ማናቃቸው ማለት ናው ኔሽን የተባሉ ያሉ ህብረቶች አሉ አይደለ? በየሀገሩ ያሉ ኔሽኖች። አሁን በደንብ ስሙኝ። ሆይ ለምንድን ነው ይሄ የኤፍራጥስ ወንዝ ሲደርቅ እነዚህ የተለቀቁት ካላችሁኝ አንድ ነገር ልንገራችሁ። ኤፍራጥስ ምስራቅና ምዕራብን የሚለይ ድንበር ነው። ኤፍራጥስ መንፈሳዊ ዓለም ላይ ያለው ምስል ሁለት ሀገራትን የሚከልል ምንድን ነው? ቦርደር ነው። የእስራኤል ጠላቶች የኤፍራጥስን ወንዝ ኃይል መቋቋም ስለማይችል ወደ እስራኤል መምጣት አይችሉም። በእስራኤል ዮሐንስ በሚጽፍበት ታይም ላይ አስ እንደ ቦርደር ነበር የሚጠቀሙት። ከኔ ጋር ናችሁ? ቦርደር ስለማንሳት ነው መጽሐፍ ቅዱስ እየነገራችሁ ያለው። አሁን በደንብ ስሙኝ። ከዚህ በኋላ የሆኑ አገሮች ቦርደሮቻቸውን ኬላቸውን አንስተው አብረው የሚሊታሪ እንቅስቃሴ ሲያደርጉት ያላችሁ። አብረው የሚሊታሪ እንቅስቃሴ አብረው ብዙ ነገር ሲያደርጉት ያላችሁ ኢቨን አፍሪካን ጨምሮ ማለት ነው። አብረው በቃ ላይክ ምሳሌ የሚስተር ኤ እና የሚስተር ቢ አገር የራሳቸው ዲፌንስ ፎርስ አላቸው። አብረው ጆይን አድርገው መንቀሳቀስ ጀምሯል ማለት እየነገር ያለው they are preparing for የሆነ ነገር። አሁን በምስራቁ አቅጣጫ የምሰሟቸው ብዙ ነገሮች ይኖራቸዋል። after this ከዚህ በኋላ ይሄ ህብረት መፈራረም፣ የገንዘብ ኖት መፍጠር፣ እንደዚህ ነገሮች እንሰማላችሁ። ባንድ ፓስፖርት መጠቀም፣ ባንድ ፓስፖርት እንትን ማለት፣ ይሄን ሁሉ ሰማላችሁ። ምን ማለት መሰላችሁ? ለምሳሌ አሁን የአፍሪካ ህብረት በቅርብ ታይም ፕሮግራም አለው። ፕሮግራሙ ባንድ ፓስፖርት መንቀሳቀስ ነው። ያ ማለት ለየትኛውም እዛ ኔሽኑ ስለሚኖር ሰው ቦርደር የለው፣ ቦርደር ነው የሚነሳው። ኤፍራጥስ የተነሳ ሰዓት እነዚህ አራቱ በኃይል ይንቀሳቀሳሉ። አሁን ወንዝ ስለመድረቅ አይደለም እያወሯቸው ያለሁት። ቦርደሮችን ማንሳት የጀመሩ ሰዓት ለአራቱ ለታሰሩ ኤንጅሎች በር እየከፈቱ ነው። ቦርደር ነው የሚያነሱት። ባንድ ፓስፖርት እንጠቀማለን። ዋይ ለምን ባንድ ከረንሲ አንጠቀም? ዩ ሲ ፎር ፊውቸር ባንድ ፓስፖርት ባንድ ከረንሲ መጠቀም የሚባል ነገር ይመጣል። ኢት ኢዝ ናት ሲቪላይዜሽን። መንገድ ለምስራቁ ንጉስ እየተከፈተ ነው። ምን ማለት እንደሆነ ልንገራችሁ። አዲስ ታይም አንድ ናይጄሪያዊ የኢትዮጵያ ፕራይም ሚኒስተር መሆን አይችልም። ኢፍ ደ ሞመንት አንድ ፓስፖርት መጠቀም የቻልን ሰዓት አንድ ኢትዮጵያዊ ምን መሆን ይችላል? የናይጄሪያ ፕሬዚዳንት ሊሆን ይችላል። ምን ማለት መሰላችሁ? በሜዶና በፋርስ መንግስት ጊዜ 120 ሀገሮች በስሯቸው ነበሩ። 120 ሀገር ላይ እንደፈለክ እንድትወጣ ፍቃድ አለ። 120 ሀገሮች እንግዲህ የሚያስተዳድረው አንድ ሰው ነው። ያ ማለት ፊውቸር ለሚመጣው አንድ መንግስት ብሎ ለሚያስቡት መንግስት ለነሱ ምን እያደረጉ ነው? ራሳቸውን ምን እያደረጉ ነው? ፕሪፔር እያደረጉ ነው፣ እያዘጋጁ ነው። ናው በእያንዳንዱ ኔሽን ውስጥ ያሉ ሰዎች ቦርደሮቻቸውን አንስተው ይሄንን እንቅስቃሴ የጀመሩ ሰዓት ኔክስት ለሚመጣው ኪንግ ራሳቸውን ፕሪፔር እያደረጉ ነው።
ራሳቸውን ፕሪፔር እያደረጉ ሶ ኤፍራጥስ የሚወክለው ቦርደርን ነው በአገራት መካከል ያለን ቀይ መስመር ነው ሶ ከዚህ በኋላ ኤክስፔክት የማታደርጓቸው አገሮች አብረው የጦርነት እንቅስቃሴ ላይ ጆይን ሲያደርጉ ልታዩዋቸው ትችላላችሁ አብረው የጦር ልምምድ ሲያደርጉ ታዩዋቸዋላችሁ ቦርደር የትኛውም ስፍራ ላይ ቦርደሮች መነሳት ጀምረዋል ማለት አሁን ግሎባሊ መነሳት ይጀምራሉ አፍተር ዲስ ከዚህ በኋላ ባሉ እንቅስቃሴ ውስጥ መነሳት ጀምረዋል አሊያንሶች ህብረቶች መፈጠር ጀምረዋል የሚገርማችሁ ደግሞ በፊት በነበረው ታይም ላይ አንዱ ነበር ፋይት የሚያደርገው አሁን አራቱም ተስማምተው የሚሰሩት አራቱም ታስረው የነበረው እንጅሎች አሁን አራቱም ስፈታቸው አንደኛው ኔሽን እዚህ በሚመሰረተው ህብረት ነው አይልህም ጓሄር ነው የሚለው ሄሎ እኔ ገርናችሁ ጓሄር ነው የሚለው ቦርደሮችን ነው የሚያነሱት ቦርደሮችን ነው የሚያነሱት ክብር ለኢየሱስ ይሁን ሶ እነዚህ የታሰሩ ኤንጅሎች ተፈተው የሚለቀቁበት ታይም ላይ ከዚህ በፊት ሩል ሲያደርጓቸውን የነበሩን ኪንግደሞችን የመመስረት ፕላን ያላቸው የሚመሰሩትበት መንገድ ከዚህ በፊት በመሰሩትበት መንገድና ስልት ላይ ሆን ይችላል በዛም ኔም ላይ ሆን ይችላል ግን በደንብ ስሙ እያንዳንዱ በፊት የነበሩ ባይብል ውስጥ የተጠቀሱ ኢምፓየሮችን ነዋቸው ኢሞራሊቲ ያለ እዛ ውስጥ ከኔ ጋር ናችሁ ብዙ ነገሮች አሉ እዛ ውስጥ ቤተክርስቲያን አሁን ፌስ የምታረገው እነዚህን ኢምፓየሮች ነው ፌስ የምታረገው እነዚህን ኢምፓየሮች ነው ማለት እስኪ ዘፍጥረት 14 እንክፈቱ ዘፍጥረት 14 ቁጥር 1 በሰናኦር ንጉስ በአምራፌል በእላሳር ንጉስ በአሪዮክ በኤላም ንጉስ በኮሎ ዶጎም በአሕዛብ ንጉስ በቲድአር ዘመን በደንብ ስሙኝ በአሕዛብ ንጉስ በማን የሆነ ጂሰስ ጎ ባክ ቱ ጄነሲስ ሲላችሁ ዝም ብሎ አይደለም ጎ ባክ ቱ ጄነሲስ የሚለው አሁን ያወራቸው ነገስታት በሙሉ የምስራቅ ነገስታት ናቸው ቲዳል የሚባለውን ሰውዬ ሲያወራችሁ የምን ንጉስ ነው ይላል የአሕዛብ አሁን የአሕዛብ ንጉስ ነው የሚላችሁ አይደል ቲዳል ከላይ ያሉ ሰዎች እኮ አማኞች አይደሉም አብርሃምን ፋይት ሊያደርጉት የተሰበሰቡት በሙሉ ምንድናቸው አሕዛብ ናቸው ሆይ ለምን ቲዳልና የአሕዛብ እንዳለው ልንገራችሁ እስኪ እንግሊዘኛውን ባይብል አንብቡት he is king of nations ነው የሚለው ያንድ ኔሽን አይደለም የኔሽኖች ኪንግ ነው የምስራቅ ንጉስ ነው ኔሽኖችን በሙሉ ለሱ ነው ቦዳውን የሚያደርጉት ቁጥር 1 king of nations ነው የሚለው አይደል about tidal and it came to pass the days of Amraphel king of Shinar Ariel king of Eliezer Shedar king of Eliam and Tidal is the king of nations nations አሁን የዚህ አብርሃም ጋር የነበራቸውን ጦርነት ሲነግራችሁ from eastern part ነው የመጡት ለምስራቁ ንጉስ ነው የሚላችሁ go back to Genesis ብያችኋለሁ እዛ ውስጥ ካሉ አንደኛው ንጉስ ምንድነው ይላል አስቡት በዛን ዘመን ኔሽኖች ህብረት ፈጥረው አንድ ኔሽን ይበላ ያላቸው አንድ ኪንግ ይበላ ያላቸው ቲዳል የሚባለው ሰውዬ ምንድነው አለ የነሱን ፕሌስ ተቀሰና እነዚህ ሁሉ ሩል የሚደረጉት በማን ነው አላችሁ ቲዳል አሁን ኔክስ የምትዋቸው ጦርነቶች በሙሉ በህብረት የሚደረጉ ጦርነቶች አሁን አይ ቲንክ የተቀሰቀሰ ጦርነት አለ አይደል ቢፎር 2 አመት ምናምን የሆነው እዚህ ዩሮፕ ውስጥ የህብረት ጦርነት እንደው ታውቃላችሁ አንድ ህብረት ውስጥ ገቢያለሽ አትገቢም የሚል ጦርነት ነው ህብረቱ አንደኛውን ሰፖርት ያደርጋል ሌላኛው ህብረት ደግሞ አንደኛውን ሰፖርት ያደርጋል ሄሎ ያገራት አይደለም የብዙ ኔሽኖች ጦርነት ነው ኔክስ የምንሰማቸው እንትኖች እንደዛ ናቸው ቲዳል ምንድነው ይላል king of nations ነው አብርሃም ሪፕሬዘንት የሚያደርገው አሁን ፊዚካሊ ያለችውን እስራኤልም መንፈሳዊቷንም እስራኤልን ነው ያቺ መንፈሳዊ እስራኤል ደግሞ ቤተክርስቲያን ነች አብርሃም ሁለቱ ሪፕሬዘንት የሚያደርገው አብርሃም ከምስራቅ መተው ፋይት ሲያደርጉት ከምስራቅ መተው ፋይት ካደረጉት በላይ አብርሃምን ማን በጣም እንዳስጨነቀው ላሳያችሁ ከነዚህ ኪንጎች መካከል ከምስራቅ ነው የመጡት ከነዚህ ኪንጎች መካከል ቀደም ተነሲ ነግሬያችኋለሁ ለምስራቁ ንጉስ ነው ፕሪፔር የሚያደርጉት ቀጣይ የምስራቁ ንጉስ ማን ነው የሚለውን አወራችኋለሁ ቀጣይ ባሉ ፓርቶች ኦር ጌታ ከረዳይ ደግሞ ሆነ ነግራችኋለሁ እነዚህ ንጉሶች ቁጥር 1 ላይ የምታነቧቸው
ኪንግስ ፍሮም ኢስት ነው የሚላቸው። ባይብል ሪፈረንሶችን ገብታችሁ ብታዩ እንደዛ ነው የሚሏቸው። ኪንግ ፍሮም ኢስትስ ነው የሚሏቸው። ቁጥር 17 እና 24 እስኪ አንብቡት። ምዕራፍ 14 ከቁጥር 17 እስከ 24 በደንብ ስሙኝ። አብርሃም ኤሊየንሶች ጋር ማለትም የብዙ ነገሮች ግሩፕና ህብረት ጋር ነው ጦርነት ያደረገው። ከአንድ ግለሰብ ከአንድ መንግስት ጋር ብቻ አይደለም አብርሃም ጦርነት ያደረገው። ከኔ ጋር ናችሁ? ሁሉም ጋር አብርሃም ጦርነት ሲያደርግ ከነሱ ውስጥ መካከል ደግሞ በጣም የሚገርማቸው የሰዶም ንጉስ የሚባል ደግሞ ነበር። በዚህ ሰዶም ማለት በርን ነው አንደኛ ሚኒንጉ፣ ሁለተኛ ሚኒንጉ ዴመን ማለት ነው። ሰዶም ሁለተኛ ሚኒንጉ ዴመን ማለት ነው። ሁለተኛ ሚኒንጉ ዴመን ማለት ነው። ኦኬ ቁጥር 17 እና 24 ቁጥር 17 እና 24 ምዕራፍ 14 ቁጥር 17 እና 24 ከቁጥር 17 እስከ 24 ኮሎዶጎምርንና ከእርሱ ጋር የነበሩት ነገስታት ወቅቶ ከተመለሰ በኋላ እሺ የሰዶም ንጉስ የንጉስ ሸለቆ በሆነ በሴዊ ሸለቆ ሊቀበለው ወጣ። ባይዘው ይሄ ጦርነት የተደረገ ስፍራ ከኤፍራጥስ ወንዝ 10 ኪሎ ሜትር ርቀት ላይ ነው። አብርሃምን ፋይት ያደረጉት ማለት ነው። እሺ የሳሌም ንጉስ መልከጼዴቅም እንጀራና የወይን ጠጅን አወጣ። እሺ እርሱም የልዑል እግዚአብሔር ካህን ነበር። ባረከውም አብርሃም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችህን ከእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው አለው። አሁን ከመልከጼዴቅ በኋላ ማን እንደመጣ ያላችሁ? እሺ አብርሃምም ከሁሉ አስራትን ሰጠው። የሰዶም ንጉስም አብርሃም የማን ንጉስ? የሰዶም ንጉስ። እሺ አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ለአንተ ውሰዳለሁ። በደንብ ስም ሰዎችም ምን በለኝ ስጠኝ። እሺ ከብቱን ለአንተ ውሰዳለሁ። አብርሃምም የሰዶምን ንጉስ አለው፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁ። አንተ አብርሃምን ባለጠጋ አደረግኩት እንዳትል፣ ብላቴኖቹ ከበሉት በቀር ከእኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ለአንተ ከሆነው ሁሉ እንዳልወስድ አውናን ኤስኮንም መምሬም እነርሱ ድርሻቸውን ይውሰዱ። በደንብ ስሙኝ። ናዎችን ቃል በደንብ ስሙኝ። የሰዶም ንጉስ አብርሃም ጋር መጣና እንደዚህ ያለው ሰው ስጠኝ፣ እኔ ደግሞ ምን ሰጣለሁ? ከብት ሰጣለሁ። እኛ ጋር አፍሪካ ሲመጡ ሰው ስጡን እኛስ እንዴት እንሰጣቸዋለን ነው የሚሉን። ከኔ ጋር ናችሁ? እኛ የምናራምደውን አይዲያ የሚያራምድ ሰው ስጡን፣ እኛ በገንዘብ ሳፖርት እናደርጋቸዋለን። ሰዎች ካልሰጣችሁን እኛን የሚመስሉ ሰዎች እናንተ ኔሽን መሀል እንዲንቀሳቀሳችሁ ካልፈቀዳችሁ እርዳታ እንሰጣችሁም እኮ ነው የሚሉን። አብርሃም ጋር መጥቶ እኮ እንደዛ እኮ ነው ያለው። አይ ካን ሳፖርት ዩ አለው። አብርሃም በሁሉም ነገር ልረዳ ምንድን ነኝ ፍቃደኛ ነኝ። የሶዶም ንጉስ ነው። ስለማን እያወራው እንደሆነ ይገባቸዋል። ከኔ ጋር ናችሁ? አብርሃም ግን አለው ኤቭሪቲንግ ጠይቀኝ እሰጥሃለሁ፣ ምንም ነገር ብትጠይቀኝ እሰጥሃለሁ። ካንተ ግን የምፈልገው ምኖችን ነው? ሰዎችን ነው። ጂሰስ ምኖችን ነው? ሰዎችን ነው። አፍሪካ ውስጥ ሲሄዱ ስንዴ እንሰጣቸዋለን፣ ህዝባቸው አይራቡም። እናንተ ግን ምን በሉት ነው የሚሉት? እናንተ ምን በሉ? ሰው ስጡን። ኤቭሪቲንግ ዶላር እንሰጣቸዋለን፣ ብድር እንፈቅድላቸዋለን፣ ሁሉን ነገር እንትንላቸዋለን። እናንተ ግን ምን በሉ? ሰው ስጡን። ዲስ ኪንግ የዚህ ሀገር ንጉስ የሚፈልገው ሰዎችን ነው። ምን ማለት ነው ልንገራችሁ? አሁን ብዙ ሰው የማይረዳውን ነገር ልንገራችሁ። አንዳንድ ስፒሪቶች የማይኖርበት ስፍራ አለ። ፕሌሱን የቀየርከ ሰዓት አይኖሩም። ይሄ ኪንግ ሎጥን ይዩት። ወደዚህ ከተማ ሎጥ ሲገባ የከተማይቷ ፕሮስፔሪቲ አማሎት ነው የመጣው። ሰዎቹ ምን አይነት ላይፍ ስታይል እንዳላቸው ያውቃል። ፕሮስፔሪቲው አማሎት ሰውየው እዛ ገብቶ ነው የቀረው። አብርሃም ጋር መጡና ደግሞ ሊያማለሉት ፈለጉ። እስቲላው ድረስ ኔሽኖቻቸው እኛ ሀገር መጥተው አፍሪካ መጥተው በገንዘብ እኮ ነው ሊያማለሉ ነው የሚሞክሩት። ይሄንን እንደ ራይት ቁጠሩት፣ ይሄንን እንደ እንትን ቁጠሩት፣ ይሄኛው እንደምን ካውንት አድርጉት። ግን ምን ሰጣቸዋለን? ገንዘብ እንሰጣቸዋለን፣ ሰፖርት እናደርጋቸዋለን፣ በሚሊታሪ እንረዳቸዋለን፣ በሁሉም ነገር እንረዳቸዋለን። ግን ምን በሉ?
የናንተ ሎው ውስጥ ምን አድርጉ እቺን ከተቱ ባለም ዙሪያ ሁሉ የምታዩ ቪወሮች በሙሉ ዛሬ እናንተ ፋይናንሻል ምንጮች ሁሉ እንዲከፋፈቱ ጸልያለሁ አሜን በጌታ በኢየሱስ ስም ኃይል እንዲከፋፈቱ ጸልያለሁ አሜን እግዚአብሔር እንደ አብርሃም ባለጠጋ እንዲያረጋችሁ ጸልያለሁ አሜን እንደ አብርሃም ባለጠጋ እንዲያረጋችሁ ጸልያለሁ አሜን እንደ አብርሃም ባለጠጋ እንዲያረጋችሁ ጸልያለሁ አሜን በረም ስሙን ናው እነዚህ እንቅስቃሴዎች ኢቭን ኢትዮጵያ ውስጥ ኤርትራ ውስጥ በጥቂትም ቢሆን አሉ አሁን ያወሯችሁ ሰዎቹ እዚህ ውስጥ የገቡበት ምክንያት በጠይቋቸው ግን ማን ነው ከኔ ጋር ናቸው ለነዚህ ሰዎች ኦፈር ያደረጉላቸው ማን ያለ ኦፈር ያደረጉላቸው ኦፖርቹኒቲ ያለ ኦፈር ያደረጓቸው ማን ያለ the moment የዚህኛው ግሩፕ አባል የሆንክ ሰዓት ቪዛ ኦፈር ሊያደርጉልህ ይችላሉ መኒ ኦፈር ሊያደርጉልህ ይችላል አክሰሶችን በሙሉ ላንተ እዚህ ሊያደርጉልህ ይችላሉ አንተን ማሰገድና አንተን በእነሱ ቁጥጥር ስር ማድረግ የሚፈልገው ላንተ የሆነ ነገር በመስጠት ነው ለዛ ነው ድህነትን በጣም የምጠላው ድህነትን እጅግ በጣም ነው የምጠላው ለዛ ነው ስለ ኢትዮጵያ ብልጽግና ኦልዌይስ የምጸልየው ለዛ ነው ስለ ኤርትራ ብልጽግና የምጸልየው because poverty ራይትህን ይነጥቃል ፑር ስትሆን ሁለት ድል ያለ ወይ መሞት ኖ ብለህ መሞት ወይም ህሊናህን መሸጥ ከሁለቱ ውጭ ምንም አይነት እድል የለህም ከኔ ጋር ናችሁ the moment አንድ ሰው ፑር የሆነ ሰዓት ይሄንን አድርግ ሲባል አላደርግም ብሎ መሞት ወይም አደርጋለሁ ብሎ ህሊናውን መሸጥ የሚፈልገውን ነገር የማድረግ እንኳን ራይት የለውም ሰዎች ፑር የሆኑ ሰዓት ሉዝ የሚያደርጉት ራይታቸውን ነው ከኔ ጋር ናችሁ የሆነ አካል መጥቶ ይሄን ነገር የሚጭንብህ ያ ማለት አንተ ፐርሰናሊ የመምረጥ ቻንስህን በሙሉ ሎክ ያደርጉብሃል ምን ማለት መሰላችሁ ልጆቻችሁ ላይ ራይት እንዳይኖራችሁ እኮ ነው ያደረጓችሁ ልጆቹ የኔ ናቸው የኔ ልጆች ላይ ራይት አላችሁ ልጆቹ ግን የኔ ናቸው why the moment ፑር የሆንክ ሰዓት ማንም ሰው የመጣ እጁን አንተ ላይ መጫን ይችላል ፑር የሆንክ ሰዓት ማንም ሰው የመጣ እጁን አንተ ላይ መጫን ይችላል ፑር የሆንክ ሰዓት ማንም ሰው የመጣ እጁን አንተ ላይ መጫን ይችላል ከዚህ በኋላ በጌታ በኢየሱስ ስም ድህነት በእናንተ ቤተሰብ ውስጥ ድህነት በእናንተ ህይወት ውስጥ ድህነት በእናንተ ስራ ውስጥ እድል ፈንታ እንዳይኖረው ጸልያለሁ እድል ፈንታ እንዳይኖረው ጸልያለሁ ባለጠጋ የሚያደርግ የእግዚአብሔር እጅ በእናንተ ጉዳይ ላይ እንዲንቀሳቀስ ጸልያለሁ ባለጠጋ የሚያደርግ የእግዚአብሔር እጅ በእናንተ ጉዳይ ላይ እንዲንቀሳቀስ ጸልያለሁ በእናንተ ጉዳይ ላይ በኃይል እንዲንቀሳቀስ ጸልያለሁ በእናንተ ጉዳይ ላይ በኃይል እንዲንቀሳቀስ ጸልያለሁ